ወይቤሎሙ ኢየሱስ አእትትዋ ለእብን ኢየሱስ ድንጋዩን አንሱት አለ። ድንጋይ አንሱልኝ ያላለ ጌታ ድንጋዩን አንሱለት አለ። ወደ አልዓዛር ወደ ማርታ ወደ ማርያም ቤት በሄደ ጊዜ ማርታ ጫማው ላይ ወድቃ አንተ ብትኖር ኖሮ ወንድማችን አይሞትም ነበረ፣ ብታምኝስ ወንድምሽ ይነሳል አላት። ማርያም መጣችና በእግሩ ላይ ወድቃ ትናንት እንባዋን ያፈሰሰችው በፀጉሯ ያነሳችው ሽቶ የቀባችው ዛሬ ላይ ደግሞ እግሩ ላይ ወድቃ አንተ ብትኖር ኖሮ ወንድሜ አይሞትም ነበረ አለችው። እርሱም ወንድምሽ ይነሳል አለና እነሆ ወደ ቤት ገብቶ ጌታችን ኢየሱስ ክርስቶስ የአልዓዛርን መሞት በአምላክነቱ ቢያውቅም በሰውነቱ ማርያምና ማርታን ሊያጽናኑ የመጡ ሰዎች ባሉበት ገብቶ አለቀሰ። ካለቀሰ በኋላ መቃብሩ ወዴት ነው አለ። የሚያውቀው አምላክ በለበሰው ሥጋ እንደማያውቀው ሆኖ ወዴት ነው አለ። እነሱም ናና ብለው ወደ መቃብሩ ወሰዱት። መቃብሩ ላይ ሲደርስ እንዲህ አለ፣ አእትትዋ ለእብን ድንጋይ አንሱልኝ ያላለ ጌታ ድንጋዩን አንሱለት፣ ወዳጄ አልዓዛር ተኝቷልና ይነሳል አላቸው። በዚህን ጊዜ ሁሉም እነሆ ይጠብቁ ነበረ። ትናንት አልዓዛርን በቤቱ እነሆ የቂጣ በዓል እንዲያከብር ቄጠማውን ጎዝጉዞ እንዲያከብር ያደረገ አልዓዛር ይልቁንም ወልዕውርኒ ዘከሰተ አይኖ የአይነ ስውሩን አይኖች የገለጠ ዛሬ ደግሞ የሞተውን ተነስ ብሎ ያስነሳው ይሆን እያሉ እርስ በርሳቸው ይነጋገሩ ነበር። እርሱ ግን ምን አለ? እነሆ ድንጋዩን አንሱት አለ። ድንጋዩን አንሱት ሲል ማርታ እንዲህ አለች፣ ጌታ ሆይ ወንድማችን ከተቀበረ 4 ቀኑ ነው፣ ይሸታል አለችው። አያችሁ፣ ፍቅር እስከ መቃብር ማለት ኢየሱስ ክርስቶስ ነው። እኛ ሰው ከሞተ በኋላ ከአስከሬን ጋር ተኝቶ የሚያድር የለም። የእኛ ጌታ ግን እነሆ እስከ ሞት ድረስ የወደደን ማለት ነው። እኛ የምንዋደደው እስካለን ድረስ ያውም መዋደድም የለም መፋቀርም የለም። በገንዘብ በገንዘብ ሀብት በሀብት ስልጣን በስልጣን ነው እንጂ ሰው በሰውነት ደረጃ ላይ ፍቅር የለም። እርሱ ግን እስከ ሞት ድረስ የወደደን አምላክ ነውና ወደ መቃብሩ ሄዶ ድንጋዩን አንሱት አለ። እህቶቹ ግን ተስፋ ቆርጠው ተቀበረ 4 ቀኑ ነው ይሸታል ሲሉ ተናግሬአለሁ፣ ወንድማችሁ ይነሳል አለ። ዘንተ ብሂሎ ከላባቢ ቃል ይህን ተናግሮ አሰምቶ ተናገረ። አልዓዛር አልዓዛር ና ውጣ አለው። ለዕብራውያን ደጅመ ቃል ልማድ ነውና አብርሃም አብርሃም፣ ስምዖን ስምዖን፣ ማርታ ማርታ እንዲል አንድም ሥጋን ከመቃብር ነፍስን ከገሃነም ሲጠራ ወፃ ውእቱ ምውት እንዘ ግኑዝ ወእሱር እደዊሁ ወእገሪሁ እጁና እግሩን እንደታሰረ ወገጹኒ ጥብልብ በሰበን ሰውነቱም በጨርቅ እንደተጠመጠመ ወጣ ማለት ነው። ፍቱትና ይሂድ አለ። እጁና እግሩ ላይ ያለውን ማሰሪያ መግነዝ ፈቱለት፣ ወዳና ወዲህ ማለት ጀመረ ይለናል። ነአምን በዘአንሥኦ ለአልዓዛር መቃብር ወለነኒ ያነሣነ በትንሣኤሁ አልዓዛርን ከ4 ቀን በኋላ ባነሳው በመድኃኔ ዓለም እናምናለን። እኛንም እነሆ በትንሣኤው ያነሳናል። እነሆ በትንሣኤ ሕሊና፣ በፍቅር ትንሣኤ፣ በምሕረት ትንሣኤ፣ በይቅርታ ትንሣኤ፣ በፍቅር ትንሣኤ እንዲያነሳን መልካም ፈቃዱ ይሆንልን። ወይቤሎሙ ኢየሱስ አእትትዋ ለእብን ድንጋይ አንሱልኝ ያላለው ጌታ ድንጋዩን አንሱለት አለ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ።
ከትንሣኤው በኋላ ዕለተ ረቡዕ አልዓዛር ይባላል። እንደሚታወቀው በሰሙነ ሕማማት ረቡዕ የንስሐ ቀን፣ የሽቶ ቀን፣ የመዓዛ ቀን፣ የእንባ ቀን ተብሎ እንዲታሰብ የተደረገላት የአልዓዛርና የማርታ እህት ማርያም ናት። እነሆ ዛሬ ደግሞ ከትንሣኤው በኋላ የአልዓዛር መታሰቢያ ሆኖ እናገኘዋለን። እዚያ ላይ እንደሚታወቀው ጌታ ወዳለበት ወደ ስምዖን ቤት ሂዳ መጀመሪያ ላይ ጫማው ላይ ወድቃ እንባዋን አፈሰሰች። ከዚያ ቀጥላ በፀጉሯ አበሰች። ከዚያ ቀጥለች ሽቶዋን ረጭታ እንባዋን አፈሳ ኃጢአቷ ተሰርዮላት ተመልሳለች። ከዚህም የተነሳ የሽቶዋ ማርያም ትባላለች። የእሷ መታሰቢያ ሆኗል ማለት ነው። በዚያን ወቅት የአልዓዛርና የማርታ እህት ማርያም በመባል ታሪኳ ተነግሯል ማለት ነው። ዛሬ ላይ ደግሞ የማርታና የማርያም ወንድም አልዓዛር የእሱ ታሪክ ነው ማለት ነው። እሱ በተመለከተ እነጋገራለን። እንደሚታወቀው ከትንሣኤው በኋላ ሰኞን ማዕዶት ነፍሳት ከሲኦል ወደ ገነት የተሻገሩበት፣ እስራኤል ከባርነት ወደ ነፃነት፣ ከግብፅ ወደ ከነዓን የተሻገሩበት፣ እኛ ደግሞ ከጨለማ ወደሚያስደንቅ ብርሃን፣ ከሞት ወደሚያስደንቅ የሕይወት ዘመን እንድንሸጋገር የሆነበት ያንን መሻገር ብለን ተማምረናል። ትናንት ደግሞ ማክሰኞ ቶማስ ዲዲሞስ የተጠራጠረ አንድ ቀን ይስታል ይክዳል፣ የተነቃነቀ እንጨት አንድ ቀን ይወድቃል እንደተባለው በክርስትና ውስጥ አይደለም በዓለም መጠራጠር እንደማያስፈልግ፣ በተለይ ደግሞ እግዚአብሔርን፣ በተለይ ደግሞ በሃይማኖት፣ በተለይ ደግሞ በጾም በጸሎት በእምነት በሕይወት መጠራጠር እንደማያስፈልግ እግዚአብሔር ቶማስን ያስተማረበትን ቀን አሳልፈናል ትናንት ማለት ነው። ዛሬ ደግሞ ከትንሣኤው በኋላ ረቡዕ አልዓዛር ይባላል። ይሄ ቀን በነገራችን ላይ መጋቢት 17 ቀን አልዓዛር አረፈ። መጋቢት 20 ቀን ለሐዋርያት ጌታ አልዓዛር ተኝቷል፣ ከእንቅልፉ ሊያነቃው እሄዳለሁ ብሎ የተናገረለት ወደኋላ ያለ ታሪክ ነው። ባለፈው እንደተነጋገርነው በዚህ በዓለ ትንሣኤ ማግስት ባሉት ዕለታት ታሪኩ ወደኋላም ያመጣል ወደፊትም ያመጣል ብለን ተነጋግረናል። ማዕዶት ስንል ወደኋላ ዓርብ የነበረውን ያየንበት ነው። ቶማስ ስንል ደግሞ ወደፊት እሑድ የሚሆነውን ነው። አልዓዛር ስንል ደግሞ ወደኋላ 17ና 20 የተፈጸመ ታሪክ ነው ማለት ነው። ይህንን ነው እያየን ያለ ነው። በነገራችን ላይ እንግዲህ አልዓዛር ማለት እግዚአብሔር ረድቷል ማለት ነው። ወደ ስሙ እንምጣ። አልዓዛር እግዚአብሔር ረድቷል ማለት ነው። አልዓዛር በሚለው ስም የተጠሩ 3 ሰዎች አሉ። ከብሉይ ኪዳን 1 ከአዲስ ኪዳን 2 ናቸው ማለት ነው። የብሉይ ኪዳኑ አልዓዛር እንደሚታወቀው እነሆ የአሮን 4 ልጆች አሉ። 3ኛው ማን ይባላል? አልዓዛር ይባላል ማለት ነው። ቅዱስ ዳዊት ወይረዳአ እግዚአብሔር ፈጽመ እግዚአብሔር ይረዳል ይላልና አልዓዛር ማለት እግዚአብሔር ይረዳል ማለት ነው። እግዚአብሔር ሁላችንም እንዲረዳንና ይልቁንም እንዲታደገን መልካም ፈቃዱ ይሆንልን። የአሮን ልጅ ዘጸአት ምዕራፍ 6 ቁጥር 23 ላይ የምናገኛቸው 4 ልጆች አሉት። ከ4ቱ 3ኛው ነው። ማነው እሱ? አልዓዛር ማለት ነው። እንግዲህ እንደሚታወቀው ለሙሴ ታቦተ ጽዮንን እግዚአብሔር በሰጠው ጊዜ ማለት ለእስራኤል ታቦተ ጽዮንን እግዚአብሔር በሰጠ ጊዜ እነሆ በክህነት እንዲያገለግሉ ከአባታቸው ጋር የተመረጡ እነዚህ 4 ልጆች ናቸው ማለት ነው። በኋላ አሮን አባቱ ካረፈ ማለት አሮን ካረፈ በኋላ የአሮንን ሊቀ ካህናትነት ይዞ ከወንድሞቹ ይልቅ አልዓዛር ያገለገለ ነው። በሌላ መልኩ ደግሞ በመጽሐፈ ኢያሱ ላይ እንደምናገኘው ታሪኩን እነሆ ከኢያሱ ጋር 12ቱ ነገደ እስራኤልን ርስት ኢያሱ ባካፈለ ጊዜ ያግዘውና ይረዳው የነበረ
ባለታሪክ እንደሆነ እነሆ ይናገራል ማለት ነው። ይህንን እንግዲህ ታሪክ ይዘን ወደዚህ ወደ ማቴዎስ ወንጌል ምዕራፍ አንድ ላይ ደግሞ የዘር ሐረግ ስንቆጥርና ስንመለከት ደግሞ እዚህ ላይ የሚነገር ነገር አለ። አዎ ምንድን ነው የሚለው? የዘር ሐረጉን ሲቆጥር አልዓዛር እዚያ ውስጥ እንደተቀመጠ ያው በሁለቱ ወንጌል ይነገራል ማለት ነው። እና ከዘር ሐረጉ ካሉ ሰዎች መካከል አንዱ አልዓዛር በዘር ሐረግ ላይ ተቀምጧል። እንመጣበታለን ማለት ነው። እና እንግዲህ አንዱ አልዓዛር ብሉይ ኪዳን ያለው ነው ማለት ነው። ሁለተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ባዕለ ጸጋ ይጸድቃል ብሎ ከመናገር ግመል በመርፌ ቀዳዳ ታልፋለች ብሎ መናገር ይቀላል ብሎ ባለሀብቶች በተለያየ መልኩ ፈተና እንደሚገጥማቸው ከተናገረበት ምሳሌ አንዱ አለማካፈል፣ ድሃን አለማስጠጋት፣ በቤት አለማሳደር፣ ሰው ሆኖ የተፈጠረን ሰው እንደ ሰው አለማየት ከሚሆነው ሲሆን በሉቃስ ወንጌል 16 ላይ ታሪኩን እንደምናየው ቁጥር 19 ላይ ነዌ የሚባል ባለጸጋ እንደነበረና በነዌ በባለጸጋው በር ላይ ደግሞ እነሆ አልዓዛር የሚባል ድሃ ለብዙ ዘመን እንደነበረ ታሪኩ ይናገራል። የሚገርመው ነገር በነዌ በባለጸጋው በር ላይ የተቀመጠው አልዓዛር ድሃ ነው። ባለጸጋው የሚለብሰው ብዙ ልብስ አለው። የሚመገበውም የተለያየ ምግብ ይመገባል። የሚጫማውም ሁሉን ነገር ማለት ነው። ይህን ድሃ አንድ ቀን አስቦት አያውቅም። ከውሾች ጋር አዎ የሚጣልለትን ምግብ እንጂ ከልጆቹ ጋር ከሚበላ ምግብ አንድ ቀን ስጡ ብሎ አያውቅም። እሱ ከሚበላው አንድ ቀን ስጡት ብሎ አያውቅም። አዎ ሲወጣም ሲገባም እንደውም ደጀን በሬን እነሆ አዎ መዓዛውን ቀየረብኝ አዎ እያለ ምን ያሳቅቀውና ይነቅፈው ነበረ ይላል። ከዕለታት በአንድ ቀን ግን ማን ሞተ? አልዓዛር ሞተ፣ በአብርሃም እቅፍ ተቀመጠ ይላል። በኋላ ነዌ ሞተ፣ አዎ ወደ ሲኦል ወረደ። ቀና ብሎ ሲያይ አልዓዛርን በአብርሃም እቅፍ ያየዋል። አብርሃም አብርሃም አባት ያለና ጠራው። አቤት አለው አብርሃም። አልዓዛር ውሃ በጣቱ ነክሮ አምጥቶ የሚቃጠለውን ምላሴን እንዲያበርድልኝ እባክህ አዘዝልኝ አለና አብርሃምን ጠየቀው። አብርሃም ምን አለ? አንተ ነዌ አለው። አቤት አለ። አንተ የተጽናናህበት፣ የበለጸክበት፣ ያገኘህበት፣ የተንደላቀክበት ይልቁንም ደግሞ አዎ ደስታና ልዩ የሆነ ኑሮ የኖርክበት ዘመን አልፏል፣ አልቋል። አንተ በምድር ተጽናንታል፣ ተደስተሃል። አሁን ላይ ደግሞ የእሱ ጊዜ ነውና በአልዓዛርና በነዌ በአንተና በሱ መካከል ትልቅ ገደል አለ፣ መገናኘት አትችሉም ብሎ የታሪክ የተነገረለት አልዓዛር ሁለተኛው ነው ማለት ነው። ከብሉይ ኪዳን የአሮን ልጅ ነው። ከአዲስ ኪዳን ደግሞ በነዌ በሀብታሙ ደጅ ለብዙ ጊዜ የተራበና የተሰቃየው አልዓዛር ከሞት በኋላ በአብርሃም እቅፍ የተቀመጠ በዚህ ዓለም የተጽናናው ነዌ ደግሞ ወደ ሲኦል የወደቀ ይህን ታሪክ የምናይበት የሉቃስ ወንጌል 16-19 ላይ ያለው ታሪክ ነው ማለት ነው። ይህን ነው የምናየው። እንግዲህ ከዚህ ቀጥሎ የምናየው እንግዲህ የዕለቱን ነው። የዛሬውን ባለታሪክ አልዓዛርን ነው። አልዓዛር ማለት ያው ቅድም እንዳልነው እግዚአብሔር ረድቷል ማለት ነው። መዝሙረኛው ልበ አምላክ ዳዊት በመዝሙር 30 ቁጥር 9 ላይ ተሳሃለኒ እግዚኦ እስመ ሐመምኩ፣ አምላክ ሆይ ታምሜያለሁና ይቅር በለኝ። ማን ይቅር ይበለን? እግዚአብሔር። እግዚአብሔር ሆይ ታምሜያለሁና ይቅር በለኝ። አዎ ወተሐውከት መዓት ዓይኔ፣ ዓይኖቼ ታውከዋል። በመዓት በመከራ በእንባ ዓይኖቼ ታውከዋልና ይቅር በለኝ። ነፍሴኒ ወከርስየኒ፣ አዎ ነፍሴም ሰውነቴም ታውኳልና ይቅር በለኝ አዎ ሲል እንመለከታለን። ይቀጥልና መዝሙር 3-4 ላይ ወሰማኒም ደብረ መቅደሱ፣ በደብረ መቅደሱ ሰማኝ፣ አንድም በመቅደሱ ሰማኝ። አንሰ ሰከብኩ ወኖምኩ፣ እኔ ተኛሁ አንቀላፋሁ። አዎ ጌታም ምን ብሎ ነበረ?
እነሆ አልዓዛር ተኝቷል፣ ላነቃው እሄዳለሁ ነው ያላቸው ለሐዋርያትና እኔ ተኛሁ አንቀላፈሁ ወተንሣእኩ እስመ እግዚአብሔር አንሣእኒ፣ እግዚአብሔር ተነስ ብሎኛልና እኔም ደግሞ ተነሳሁ። መጋቢት 17 ቀን ያረፈው የተቀበረው አፈር የተመለሰበት አልዓዛር መጋቢት 20 ቀን በጌታችን በመድኃኒታችን በኢየሱስ ክርስቶስ መልካም ፈቃድ ተነስቶ እንደገና አገልጋይ ኤጲስቆጶስ ሆኖ እግዚአብሔርን አገልግሎ አልፏል። ለዚህ ነው ድንጋይ አንሱልኝ ላለው ድንጋይ አንሱለት አለ የሚለውን ታሪክ እየተመለከትን ነውና በእውነት ዛሬ በእኛ ላይ የተቀመጠ ብዙ ድንጋይ አለ። ያለማመን ድንጋይ አለ። ያለ መግባባት ብዙ ነገር አለ። ይህንን ወደ ዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምሮ ያለውን ታሪክ እንመለከታለን። የጊዜ ባለቤት እግዚአብሔር አምላክ ሁላችንም እንዲያስተምረን መልካም ፈቃዱ ይሁንልን። እንዲህ ይላል። ኢየሱስ ከሙታን ያስነሳው ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር ብሎ ታሪኩ ይጀምራል። እዚህ ጋር ነው እንግዲህ አምናል ኢየሱስ ከሙታን ከ4 ቀን በኋላ ያስነሳው ድንጋዩን አንሱለት ብሎ አልዓዛር ተነስና ውጣ ብሎ የጠራው ተነስቶ ሲወጣ ክሩን መግነዙን ፍቱለት ወዲያና ወዲህ ይበል ብሎ ሲፈቱለት ወዲያና ወዲህ እያለና እንደገና ከሞት በኋላ ሕይወት ታድሎ በኤጲስቆጶስነት 40 ዘመን ያገለገለ አልዓዛር የማርያም የማርታ እህት ማርያም ማለት በሉቃስ ወንጌል ምዕራፍ 10 ቁጥር 42 ጀምሮ ባለ ታሪኳ ከጌታ ስር ቁጭ ብላ ቃሉን ትማር የነበረች፣ ማርታ ደግሞ ትባክን የነበረች፣ አልዓዛር ደግሞ እግዚአብሔርን የሚወድና ለእግዚአብሔር ክብር ያለው እንደሆኑ ይናገራል። ማርያም የእግዚአብሔርን ቃል ታዳምጥ ነበረ፣ ማርታ ደግሞ ትባክን ነበረ፣ አልዓዛር ያዳምጥ ነበረ። የሚገርመው ነገር ማርታ እግዚአብሔርን ትወደኛለህ ወይ ማርያም እንድታግዘኝ አዘዝልኝ ብላ ስትጠይቀው ማርታ ትጨነቂያለሽ፣ የሚያስፈልገው አንድ ወይም ጥቂት ነገር ነው፣ ያም የእግዚአብሔርን ቃል መስማት ነው። ማርያምሰ ሐሬት መክፈልተ ሰናየ ዘኢያጌድዋ፣ ማርያምስ ማንም የማይቀማትን መልካሙን ዕድል መርጣለች፣ እርሱም የእግዚአብሔርን ቃል ማዳመጥ ነው ተብሎ ተነግሮላታል። በአጭሩ አገላለጽ ማርያም የእግዚአብሔርን ቃል የምታዳምጥ ተብሎ ተመስክሮላታል። ማርታ ደግሞ ትባክን የነበረች። በሌላ ጊዜ ግን ኢየሱስ ከሙታን ያስነሳው ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታን ሽቱ የቀባችው እግሩንም በፀጉሯ ያበሰችው ነበረች። ወንድሜ አልዓዛር ታሞ ነበረ እያለች ታንጎራጉር ነበር። አንድም ወንድሟ አልዓዛር ታሞ ነበረ። እነሆ ኢየሱስን በቤቱ ተቀብሎ ያስተናገደ ይላል ቅዱስ ያሬድ በድጓው ነአምን በዘአንሥኦ ለአልዓዛር እመቃብር ወለነኒ ያነሳነ በትንሣኤሁ እምነ ሙታን። ነአምን በዘአንሥኦ ለአልዓዛር እመቃብር፣ አልዓዛርን በአራተኛው ቀን ከመቃብር በአነሳው በኢየሱስ ክርስቶስ እናምናለን። ይልቁንም ወለነኒ ያነሳን በትንሣኤሁ እምነ ሙታን፣ እኛንም በትንሣኤው ከሙታን ለይቶ ያስነሳናል፣ አንድም ያነሳናል ብሎ በዛሬው በረቡዕ ድጓ ቅዱስ ያሬድ ተናግሮታል ማለት ነው። እና ምን ይለናል? የዮሐንስ ወንጌል 12:2 ላይ ማርታ ታገለግል ነበር ይላል። እዚያ የሉቃስ ወንጌል ምዕራፍ 10 ላይ ትባክን ነበር አለ። የሚባክን ሕይወትን ያስወጣልን መድኃኒዓለም። እዚህ ላይ ደግሞ ታገለግል ነበር አለ። የሚያገለግል ሕይወት ያድለን እግዚአብሔር። ማርታ ታገለግል ነበረ፣ ማርያምም ትሰራ ነበረ። አልዓዛርም እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ የወዳቸው የነበሩ 2 እህቶችና አንድ ደግሞ አልዓዛር እንደነበሩ ቅዱስ መጽሐፍ ይናገራል ማለት ነው። ስለዚህ የእነዚህ ሰዎች ታሪክ እንደሚናገረው በዮሐንስ ወንጌል ምዕራፍ 12 ላይ እንደዚህ ይለናል። ምንድን ነው የሚለው? በዮሐንስ ወንጌል ምዕራፍ 12
ከቁጥር 1 ጀምሮ ምዕራፍ 11 ከቁጥር 1 ጀምሮ ባለ ታሪካቸው እንደዚህ ይላል። ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታን ሽቱ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበር። ስለዚህ እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ ላኩ። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም አለና እነሆ ሞትን እንቅልፍ ብሎ ይልቁንም የእግዚአብሔር ክብር እንደሚገለጥበት መልእክት የላኩትን የማርያምና የማርታን መልእክት በእንዲህ አይነት መልኩ ይናገረው ነበር። ኢየሱስም ማርታንና እህቷን አልዓዛርንም ይወድ ነበረ ይለንና እንደታመመም በሰማ ጊዜ ያን ጊዜ በነበረበት ስፍራ 2 ቀን ዋለ ይለናል። ማን? ጌታችን ኢየሱስ ክርስቶስ ማለት። ከዚህ በኋላ ለደቀ መዛሙርቱ ወደ ይሁዳ ደግሞ እንሂድ አላቸው። ደቀ መዛሙርቱም መምህር ወይ አይሁድ ከጥቂት ጊዜ በፊት ሊወግሩህ ይፈልጉህ ነበረ፣ ደግሞም ወደዚያ ትሄዳለህን አሉት። ማናቸው? ደቀ መዛሙርቱ። ማንን? ጌታን። አይሁድ በድንጋይ ሊወግሩህ እየፈለጉህ ወደዚያ ልሄድ ትላለህን አሉት። ኢየሱስም መልሶ ቀኑ 12 ሰዓት አይደለምን? በቀን የሚመላለስ ቢኖር የዚህን ዓለም ብርሃን ያያልና አይሰናከልም። በሌሊት የሚመላለስ ቢኖር ግን ብርሃን ስለሌለ ይሰናከላል አላቸው ይልና ይህን ተናገረ። ከዚህም በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው እሄዳለሁ። የእኛ ጌታ ሞትን እንቅልፍ ነው ያለው። ወዳጃችን አልዓዛር ምን ይላል? አልዓዛር በነገራችን ላይ ከትንሣኤ ወደኋላ በ6ኛው ሁሩ በልው ወለእገሬ ይቤለከ ሊቅ አይትያጽሩ ሀበ እገብር ፋሲካ በህየ እገብር ፋሲካ። አልዓዛርን ሂዱና በቤትህ የቂጣ በዓልን ጌታ አደርጋለሁ ብሏልና ቤትህን አስተካክል ብለው የነገሩት ቤቱን አስተካክሎ የፋሲካን በዓል እንደምናውቀው የጸሎተ ሐሙስ በዛ በአልዓዛር ቤት እነሆ ያንን የቂጣ በዓል የጉልባን በዓል ለሐዋርያት ነገ የሚቆረሰው ሥጋዬ ነገ የሚፈሰው ደሜ ይህ ነው ብሎ በዓልን ያከበረበት ያ የአልዓዛር ቤት ነው። ለዚህ ነው ቅዱስ ያሬድ ሁሩ በልው ለእገሌ እገሌ አለና አስቀመጠው። አልዓዛርን ነው። ይቤለከ ሊቅ አይትያጽሩ ሀበ እገብር ፋሲካ። የት ነው ፋሲካ የማደርገው? እያለ ይቀጥልና እስመ ዝንቱ ህብስት ዘእሁበክሙ አነ ለመድኃኒቶቱ። በዚያ ቤት አሁን የምሰጣችሁ ህብስት ለህይወት ነው፣ አሁን የምሰጣችሁ ወይን ለህይወት ነው እያለ ቅዱስ ያሬድ በዝማሬ ይናገረዋል። እና አልዓዛር ማለት እነሆ ጌታውን የፋሲካን በዓል በቤቱ ተቀብሎ ቄጠማ ጎዝጉዞ ያስተናገደ የጌታ ወንድም ይልቁንም ዘመድ ይልቁንም ደግሞ ጌታ ኢየሱስ ክርስቶስ አልዓዛርንና እህቶቹን ማርያምን ማርታን ይወድ ነበር ተብሎ ተቀምጦለታል። ይህን ነገር ተናገረ። ከዚህ በኋላ ወዳጃችን አልዓዛር ተኝቷል፣ ነገር ግን ከእንቅልፉ ላስነሳው እሄዳለሁ አላቸው። እንግዲህ ከደቀ መዛሙርቱ ጌታ ሆይ ተኝቶስ እንደሆነ ይድናል አሉት ይላል። እሱ ተኝቷል ላነቃው እሄዳለሁ ሲል እነሱ ደግሞ ተኝቶ እስከሆነ ይድናል አሉ። ኢየሱስ ስለ ሞቱ ተናግሮ ነበር፣ እነርሱ ግን ስለ እንቅልፍ መተኛት እንደተናገረ መሰላቸው ይልና እንግዲህ ያን ጊዜ ኢየሱስ በግልጥ አልዓዛር ሞተ የሚለውን ቋንቋ ተጠቀመ ይላልና እንድታምኑም በዚያ ባለመኖሬ ስለ እናንተ ደስ ይለኛል፣ ነገር ግን ወደ እርሱ እንሂድ አላቸው። ስለዚህ ዲዲሞስ የሚሉት ቶማስ ለባልንጀሮቹ ለደቀ መዛሙርቱ ከእርሱ ጋር እንሞት ዘንድ እኛም ደግሞ እንሂድ ንዑ ንሁር ከመንሙት ምስሌሁ እንሂድና ከእሱ ጋር ከማን ከጌታ ጋር አብረን እንሙት። ንዑ ንሁር ከመንሙት ምስሌሁ ከእሱ ጋር አብረን እንሙት። ምንድን ነበረ? አይሁድ በድንጋይ ሊወግሩት ኢየሱስ ክርስቶስን ይፈልጉት ስለነበረ ቶማስ ምን አለ? የመሄዱ ጉዳይ ለጤና አይደለም፣ ለሰላም አይደለም። ይልቁንም ለእሱ የመጣው ድንጋይ ወደ እኛም ሊፈነጠር ይችላልና እንሂድና አብረን እንሙት ብሎ ቶማስ ተናገረ ይላል። ይገርመኛል። በዮሐንስ ወንጌል ምዕራፍ 14 ላይም የቶማስን ታሪክ ስናየው መንገዱ በየት ነው ብሎ ሕይወትም መንገድም እኔ ነኝ ብሎ ሲያስተምረው አይተናል። እና ይህ ቶማስ ነው። እንደገና በእሱም በራሱ ቀን ደግሞ
ካላየሁኝ የተወጋው ጎኑን የተቸነከረውን ካላየሁ አላምንም ያለው ኒቆዲሞስ ምን አለ? አብረን እንሂድና ከእሱ ጋር እንሙት ብሎ የተናገረ ኢየሱስ በመጣ ጊዜ በመቃብር እስከ አሁን 4 ቀን ውሎት አገኘው። ስንት ቀን? 4 ቀን ውሎት አገኘው ከተቀበረ። ቢታንያም 15 ምዕራፍ ያህል ለኢየሩሳሌም ቅርብ ነበረች። ከአይሁድም ብዙዎች ስለ ወንድማቸው ሊያጽናኗቸው ወደ ማርታና ወደ ማርያም መጠው ነበረ። እሱ ተቀብሯል፣ ሰዎች ግን ሊያጽናኗቸው በቤት ውስጥ ነበሩ። ማርታም ኢየሱስ እንደመጣ በሰማች ጊዜ ልትቀበለው ወጣች። ማርያም ግን በቤት ተቀምጣ ነበረ። እሱ ሲመጣ ማርያም ሰምታ ቁጭ ብላ ነበር። ማርታ ግን እየሮጠ ሄደች ወደ ጌታ ወደ ኢየሱስ ክርስቶስ። ማርያም ግን ከሚያጽናኑ ሰዎች ጋር ተቀምጣ ነበር ይልና ማርታም ኢየሱስን ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ አልሞተም ነበር። ለዚህ ነው አንዳንድ ጊዜ ገዳም ሄዶ ሞተ፣ ጉዞ ሄዶ ሞተ፣ ገበያ ሄዶ ሞተ፣ እቤት ባይወጣ ኑሮ አይሞትም ነበር የምንለው ነገር አለ። የትም ይሁን የትም ሰው ምክንያቶች ሊኖሩ ይችላሉ። ነገር ግን አንድ ሰው መንገድ ወጥቶ ከሞተ እቤቱ ቢውልም ይሞታል። ምክንያቶች ሊሆኑ ይችላሉ። አሁን አንተ ብትኖር ኑሮ አሁን እግዚአብሔር የሌለበት የለም። ለእግዚአብሔር ምድር በምን ዓለምን ሁሉም ላይ ነበር ውስጥ በሁሉ እግዚአብሔር አለ። እግዚአብሔር ሙሉ ነው፣ በአንድ ቦታ አይወሰንም። አንተ ብትኖር ኑሮ ወንድማችን አይሞትም ነበር አለች። ግን እኔ ውስጥ አሁንም ከእግዚአብሔር የምትለምነውን ሁሉ እግዚአብሔር እንዲሰጥህ አውቃለሁ አለችው። ኢየሱስም ወንድምሽ ይነሳል አላት። እግዚአብሔር አምላክ ሁላችንንም በትንሣኤ እንዲያነሳም መልካም ፈቃዱ። ማርታም በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አላቸው። እሱ አሁን ይነሳል አላት። ማርታ ደግሞ በትንሣኤ ዘጉባኤ እንደሚነሳ በመጨረሻው ቀን እንደሚነሳ አውቃለሁ አለችው ይላል። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ነው። አለቀ። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ነው። የሚያምንብኛል ሕያው የሆነ የሚያምንብኝ ሁሉ ለዘላለም አይሞትም። ሕያው የሆነም የሚያምንብኝም ሁሉ ለዘላለም አይሞትም። ይህን ታምኛለሽ አላት። እርሷም አዎን ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። ጴጥሮስ ሆነች። አየው አንተ ውእቱ ክርስቶስ ወልደ እግዚአብሔር። ያው ጴጥሮስ ምን አለ? አንተ የእግዚአብሔር ልጅ እግዚአብሔር ነህ አለ። ማርታ ደግሞ ምን አለች? አዎ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለችው። እንዲህ አይነት እምነት ለሁላችን የሚያደለን መድኃኒዓለም። ይህንም ብላ ሄደች። እህቷንም ማርያምን በስውር ጠርታ መምህሩ መጥቷል ይጠራሽማል አለቻት። እርሷም በሰማ ጊዜ ማርያም ማለት ነው ጊዜ ፈጥራ ተነሳች፣ ወደ እርሱም መጣች። ወደ ማን? ወደ ኢየሱስ ክርስቶስ። በስንተኛው ቀን? በአራተኛው ቀን። ማን በተቀበረ? አልዓዛር በተቀበረ በአራተኛው ቀን ማርታና ማርያም ጌታን አገኙት። ተስፋ ቆርጠው ወንድማቸውን አፈር አልብሰው ጥቁር ለብሰው 4 ቀን አዝነው በዚህ ቀን ጌታ መጣ። ኢየሱስም ማርታ በተቀበለችበት ስፍራ ነበር እንጂ ገና ወደ መንደሩ አልገባም ነበር። ሲያጽናኗት ከእርሷ ጋር በቤት የነበሩ አይሁድም ማርያም ፈጥና እንደተነሳችና እንደወጣች ባዩ ጊዜ ወደ መቃብር ሄዳ በዚያ ልታለቅስ መስሏቸው ተከተሏት ይላል። ወደ መቃብር ሄዳ የወንድሟ መቃብር ላይ ሄዳ ልታለቀስ መስሏት ተከተሏት ይልና ማርያምን ኢየሱስ ወዳለበት መጣ። ባየችው ጊዜ በእግሩ ላይ ወድቃ፣ ከዚህ ቀደም በእግሩ ላይ በስምዖን ቤት ወድቃ እንባዋን አፍስሳለች፣ በፀጉሯ መዝምዛለች፣ ሽቶ ረጭታለች፣ አልቅሳለች። የሽቶዋ ማርያም ተብላለች። እዚህ ጋር ደግሞ ወንድሟ ተቀብሮ 4 ቀን ሙሉ ዓይኗ እስከሚያብጥ ድረስ እያለቀሰች ቆይታ ሲመጣ ባየችው ጊዜ በእግሩ ላይ ወድቃ ጌታ ሆይ አንተ በዚህ ኖረ ብትሆን ወንድሜ ባልሞተ ነበር አለችው። እንደማን? እንደ ማርታ። ማርታም ያለችው ይህንን። ኢየሱስም እርሷ ስታለቅስ ከእርሷም ጋር የመጡት አይሁድ ሲያለቅሱ አይቶ በንፈሱ አዘነ፣ በራሱም ታወከ ይላል። አየው፣ እሷ ስታለቅስ ማርታም ስታለቅስ የሚያጽናኑትም ሲያለቅሱ አይቶ እሱም አዘነ። ወዴት አኖራችሁት አለ። ስለማያውቅ አይደለም፣ ያውቃል፣ ግን የለበሰው ሥጋ መሆኑን ሊያመለክት ወዴት አኖራችሁት አለ። እርሱም ጌታ ሆይ መጠህ አሉት። ናና ተመልከት አሉት። ናና ተመልከት። ስለዚህ አይሁድ እንዴት ይወደው እንደነበረ እዩ አሉ። እንዴት ይወድ። ለዚህ ነው ኢየሱስ አልዓዛርንና እህቶቹን ይወድ ነበረ የሚለው ወንጌል። ለዚህ ነው። ከእነርሱ ግን አንዳንዶቹ ይህ የዕውሩን ዓይን የከፈተ የዕውሩን ዓይኖች የከፈተ ይህን ደግሞ እንዳይሞት ያደርግ ዘንድ ባልቻለም ነበር አሉና ምን ማለት ጀመሩ? ማማት ወይም ደግሞ መተቸት ጀመሩ።
አዎ ወለእውርኒ ዘከሰተ አይኖ የአይነ ስውሩን አይን የገለጠ ይህን የሞተውን ባላነሳው እያሉ አዎ መነጋገር ጀመሩ። ኢየሱስም በራሱ አዝኖ ወደ መቃብሩ መጣ። እርሱም ዋሻ ነበር፣ ድንጋዩም ተገጥሞበት ነበረ በአይሁድ ልማድ ይልና ኢየሱስ ድንጋዩን አንሱ አለ። ርዕሳችን ይሄ ነው። ምኑን አንሱ? ድንጋይ አንሱልኝ ያላለ ጌታ ድንጋዩን አንሱ፣ ድንጋዩን አንሱ አለ። የሞተውም እህት ማርታ ጌታ ወይ ከሞተ 4 ቀን ሆኖታልና አሁን ይሸታል አላየችው። አየችው? ፍቅር እስከ መቃብር መድኃኒዓለም ነው። እህቱ ስታለቅስ የነበረችው 4 ቀን ያዘነችው ወንድሜ ወንድሜ ያለችው አሁን ምን አለች? ከተቀበረ 4 ቀኑ ነው፣ ይሸታል። ለካም የኛ ፍቅር እስካለን ድረስ ነው። እሱ ግን እስከ መቃብር ነው። ክርስቶስ አየው። ፍቅር እስከ መቃብር ማለት ክርስቶስ ነው። ክርስቶስ ነው። እነሆ ፍቱት፣ ፍቅር እስከ መቃብር ድንጋዩን አንሱት ሲል እነሆ ምን አለች? ከሞተ 4 ቀኑ ከተቀበረ ይሸታል። ማንን? አልዓዛርን። አያችሁት? ፍቅር ማለት ይሄ ነው። ይሸታል። ትናንትና የወንድሟ ጉዳይ ነው ሲያስለቅሳት የነበረ። ጌታ ቢኖር ኑሮ አይሞትም ነበረ። ጌታ ቢኖር ኑሮ አይታምም ነበረ። ወንድማችን አፈር አለበስ ነው። አስከሬን ታቅፎ የሚያድር ማን አለ? አስከሬን እነሆ ይዞ የሚያድር ማን አለ? ስለዚህ እንቅበረው ብለው ቀብረው 4 ቀን ሙሉ አይናቸው እስከሚያብጥ እያለቀሱ ከቆዩ በኋላ ጌታ ሲመጣ ድንጋዩን አንሱለት፣ ድንጋይ አንሱልኝ አላለ ጌታ። የአልዓዛርን ድንጋይ አንሱለት ይውጣ ሲል ከተቀበረ 4 ቀኑ ነው፣ ይሸታል ጌታ ሆይ ብላ ማርታ ተናገረች። የጌታን እንመልከት። ጌታ ሆይ ከሞተ 4 ቀን ሆኖታልና አሁን ይሸታል አለችው። ኢየሱስም ብታምኚስ የእግዚአብሔርን ክብር እንድታይ አልነገርኩሽምን አላት። ድንጋዩንም አንሱት አለ። ኢየሱስም እነሆ ድንጋዩን ሲያነሱት ኢየሱስም ዓይኖቹን ወደ ላይ አንስቶ አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁልጊዜም እንድትሰማኝ አወቅሁ። ነገር ግን አንተ እንዳልከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ አለ። ይህንም ብሎ በታላቅ ድምፅ አልዓዛር ሆይ ወደ ውጭ ና ብሎ ጮኸ። የሞተውም እጆቹና እግሮቹ በመግነዝ እንደተገነዙ ወጣ፣ ፊቱም በጨርቅ እንደተጠመጠመ ነበር። ኢየሱስም ፍቱትና ይሂድ ተዉት አላቸው። ስለዚህ ወደ ማርያም ከመጡት ኢየሱስም ያደረገውን ካዩት አይሁድ ብዙዎቹ በእርሱ አመኑ ይለናል። አዎ በማን በኢየሱስ አመኑ። ነገር ግን አልዓዛርን እነሆ አይሁድ ጌታን በቤቱ አስገብቶ በዓልን እንዲውል ስላደረገው ሊገሉት ይወዱ ነበረ። ሌሎቹ ደግሞ ኢየሱስን ሊገሉ ይፈልጉ ነበረ። አሁን ላይ ግን አልዓዛርን ሊገሉ ይፈልጉ የነበሩት ኢየሱስንም ሊገሉ ይፈልጉት የነበሩ እነሆ የአይነ ስውሩን አይን ያበራ አምላክ ከ4 ቀን መቃብር በኋላ እነሆ አልዓዛርን ተነስ ብሎ ሲያስነሳው ሲያዩ ብዙዎች አመኑ። ለዚህ ነው ኒቆዲሞስን ካመኑት መካከል ኒቆዲሞስ የሚባል ብሎ በዮሐንስ ወንጌል ምዕራፍ 3 ላይ ያገኘ ነው። ካመኑት አምኑ ቦቱ ካመኑት መካከል አንዱ ኒቆዲሞስ በሌሊት ሄዶ ከጌታ ተማረ ብሎ ያመጣዋል። ድንጋዩን አንሱት እና ይሄድ ይለናል። የዛሬውም ከትንሣኤው በኋላ ረቡዕ አልዓዛር ይባላል ማለት ነው። እንግዲህ አልዓዛር 3 አልዓዛር አይተናል። አንደኛው ብሉይ ኪዳን የአሮን ልጅ በክህነት ያገለገለ፣ ሁለተኛው አልዓዛር በነዌ በሀብታሙ ቤት ሆኖ የተሰቃየ፣ 3ኛው አልዓዛር ደግሞ ጌታችን መድኃኒታችን ኢየሱስ የሚወደው አምላኩን በቤቱ የጋበዘ ይልቁንም የእናቱ ቤት ጽርሐ ጽዮን ተብላ የአዲስ ኪዳን ሥጋውና ደሙ ምሳሌ የሆነው የተፈተተባት ይልቁንም ደግሞ ከትንሣኤው በኋላ እስከ 50 ቀን ድረስ ሐዋርያትና እመቤታችን ሌሎችም ቅዱሳት አንስት የተቀመጡባት የአዲስ ኪዳን ቤተ ክርስቲያን የተባለች እናትና የዚህ ታላቅ የአባት የአልዓዛር አማላጅነቱና ይልቁንም ደግሞ ጸጋው በረከቱ በሁላችን ላይ እንዲያድር እግዚአብሔር አምላካችን መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እነዚህ እንግዲህ እንደሚታወቀው ከሰኞ እስከ ቅዳሜ ድረስ ያሉ ዕለታት በየቀኑ ይታሰባሉ። በየቀኑ እያየናቸው ነውና ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።